የበልግ ዝናብ ተጠቃሚ በሆኑ የባሌ ዞን አካባቢዎች አርሶ አደሩ ወቅቱን ጠብቆ በመዝራት አሁን ምርቱን ለመሰብሰብ እየተዘጋጀ ይገኛል። ወደ 4 ሄክታር በላይ ነው የዘራሁት። በክላስተር ነው የዘራሁት። በስንዴ ነው የተሸፈነው። አሁን በእውነቱ ከሆነ በ60-70 ኩንታል በላይ እንትን 70-60 እንትና በሄክታር ያገኛሉ ብዬ ነው የሚገምተው። በዞኑ የበልግ ወቅት ከሚዘሩ ሰብሎች መካከል በተለይ ገብስ፣ ስንዴና ሌሎች ሰብሎች ተጠቃሽ ቢሆኑም እንደ ሀገር በምግብ ራስን ለመቻል በተሰጠው ትኩረት መሰረት ከፍተኛውን ድርሻ የሚይዘው የስንዴ ምርት ነው። አርሶ አደሩም ስንዴ ላይ ትኩረት አድርጎ በክላስተር የዘራው ዘር ቡቃያው አምሮ ለመሰብሰብ ተቃርቧል። ቀደም ብለን ነው ዘር የዘራ ነው። በተደረገልን የሙያ እገዛ በኩታ ገጠም በማረስ እንደምታዩት ሰብላችን ደርሶልናል። ከሄክታር ከ50 እስከ 60 ኩንታል እናገኛለን ብለን እንጠብቃለን። ማዳበሪያም መድኃኒትም አድርገንበት በጥሩ ሁኔታ ላይ ይገኛል። በዞኑ የበልግ ዝናብ ከሚያገኙ ወረዳዎች መካከል የሲናና ወረዳ አንዱ ሲሆን በዘንድሮ በበልግ እርሻ ወረዳው ከ45,000 በላይ ሄክታር መሬት በስንዴ ሰብል እንዲሸፈን አድርጓል። እንደ ሲናና ወረዳ አሁን ይሄ በበልግ የተሸፈነ መሬት ከ45,000 ሄክታር በላይ ነው። በበልግ የታረሰ መሬት ይሄ እንደምታዩት በስንዴ ነው የተሸፈነው። ከዚህ ምርት ላይ ደግሞ 3.5 የሚሆን ኩንታል ሚሊዮን ኩንታል እየጠበቅን ነው። ይህንንም ደግሞ ለማግኘት አርሶ አደሩ ከእርሻ ጀምሮ እስከ መጨረሻ ድረስ የዚህን ሰብል እንክብካቤ እንዲያንከባክቡ ከአረም ጀምሮ ነው። አረምን በትክክል በወቅቱን ጠብቆ ማረም መቻል እንዳለበት እስከ መጨረሻ ድረስ እስከ ሃርቨስቲንጉ ድረስም ጥንቃቄ ማድረግ እንዳለበት ይሄ ከጎናቸው ሆነን እገዛም እያረግንላቸው ነው። በዘንድሮ የበልግ ወቅት አርሶ አደሩ መሬቱን በኩታ ገጠም በማስተሳሰር እንዲያርስና በዘር እንዲሸፍን መደረጉ ዞኑ ከፍተኛ ምርት እንዲጠብቅ አድርጎታል። በልጉ ወደ 256,000 ሄክታር በላይ መሬት ተለምቶ ይዘራል። ያ ሁሉ አሁን ከእቅዳችን በላይ በዘር ተሸፍኖ አሁን እህሉ በእንክብካቤ ደረጃ የሚገኝና ክላስተር የተሳለጠበት ክላስተር ስንል ኩታ ገጠም እርሻ የተሳለጠበትና በከፍተኛ ሁኔታ እኛ የምንጠቀመው ስንዴ ነው። እንደ ዞኑ ግብርና ጽሕፈት ቤት ግምገማ በበልግ እርሻ በተለያዩ ሰብል ከተሸፈነ ሰፊ መሬት ላይ ወደ 8 ሚሊዮን ኩንታል ምርት ይገኛል ተብሎ ይጠበቃል። ከዚህ ውስጥም በስፋት የስንዴ ምርት ነው። ከፍተኛ ምርት እናገኛለን ብለን ከያዝነው እቅድ ውስጥ ከፍተኛ ድርሻ ያለው የስንዴ ምርት ነው። እንደ ሀገርም መንግስት የምግብ ዋስትናን ለማረጋገጥ በስፋት ትኩረት ሰጥቶ እየሰራበት እንዳለ ይታወቃል። ከዚህም የተነሳ በበልግ እርሻ ላይ ትልቅ ትኩረት ሰጥተን ነው የሰራ ነው። ስንዴን ከውጭ ከማስገባት እኛው አምርተን የምግብ ዋስትናችን ራሳችን መቻል አለብን። አይደለም ብቻ ኤክስፖርት ማድረግ አለብን ብሎ ባስቀመጡት አቅጣጫ መሰረት ባሌ እንደዛ ተስፋ ከተጣለባቸው ዞኖች አንዱ በመሆኗ ምክንያት እኛም በብዛት በክላስተር እርሻ ላይ አትኩረን በስንዴ ምርት ላይ አትኩረን ነው እየሰራን ያለነው። እንደ ሀገር አሁን ላይ በምግብ ራስን ለመቻል በተሰጠው ትኩረት መሰረት የአርሶ አደሩን የማምረት አቅም የሚያሳድጉ ስራዎች ትኩረት ተደርጎ እየተሰራባቸው ነው። የባሌ ዞንም አርሶ አደሩን በቴክኖሎጂ በማገዝና ሙያዊ እገዛዎችን በመስጠት ምርታማነታቸው እንዲጨምር በዚህም የዞኑ ብሎም የሀገሪቱ የምግብ ዋስትናን ከማረጋገጥ ባለፈ ምርቱን ለኢንዱስትሪዎች ግብዓትና ለሀገር ውስጥ ገበያም በስፋት ማቅረብ እንዲችል እየተደረገ ይገኛል።